ይኸውልሽ እዚህ ቦታ ላይ በባብ እየተጫወቱ እንደነበረ እዚህ ጋር መረጃ አለ። በድብቅ ካሜራ ነው የተቀረጸው። እሺ እነዚህ ማን ናቸው? አይሆንም ከለሩ ነው። እንዳታምኛቸው ማን ነው እዚህ ጋር ሲጫወቱ? እንዳታምኛቸው ተመልከቻቸው። እንዳታምኛቸው። ማን ነው እዚህ ጋር ያለው? ምን ያረጋል? አንቺ አይደለሽ? በዚህ በባብ እየተጫወተሽ ያለሽ ነው። እቺ ልጅ የተሰቃየች የነበረው ባንተ ምክንያት ነው ማለት ነው። አዎ ይሁሉ ችግር ይሁሉ አትጪ ምን ማለት ነው? አንተ እየገባ አይደለም እንዴ? ህይወቴን እኮ ነው ያጣሁት። እኔ ችግር ነው ይሄ። እኔ ከኔ ጋር እንደዚህ እንሆናለን። እኔ ተነሱ እንወለድ ብዬ ተወልጃለሁ። እንደናንተ እህት ነው የሆንኩት አይደል? ምንም አይነት ገንዘብ የለም። ገንዘብ ብትፈልጉ እኮ እኔ ግማሹን ነገር እንደምልክላችሁ ታውቁ ነበር አይደል? ገንዘብ እንደምላችሁ ታውቃላችሁ። በቃ የተለያዩ ትምህርቶችን እማራለሁ። ለምሳሌ የሚባል ነገር የለውም። እኔም ትንሽ ብዬ ነው ዛሬ ላይ እዚህ ጋር የደረስኩት። አትጨቃጨቁ በቃ እሺ ተረጋጉ። አትጨቃጨቁ። ስለዚህ አሁን እየነገርከኛለሁ ዝም በይ አፌልሽ ምን ልታረግ? እኔንም እንደሱ ልትደበድበኝ ማገራላችሁ። አትናገሩ በቃ ምንድነው የምታወቸው? በቃ ታያችሁ። ኛ በቃ እንደምታውቂው በቃ እኛ ክፍለ ሀገር እንደምንኖር ነው አንቺ የምታውቂው። ግን ደግሞ ክፍለ ሀገር ላይ አይደለም የምንኖረው እኛ። አንቺ አታውቂ በዚህ ከተማ ውስጥ ተደብቀን ነው የምንኖረው። ምን ማለት ነው? ሁሉንም ነገር እንድታስረዳኝ ካንተ ይምጣ ብዬ ነው እንጂ ከሰለሞን ጋር ያላችሁን ግንኙነት በደንብ እናውቃለን። ከሰለሞን ጋር ምን አገናኘው? ከነጻነት ጋር የተወሰነ ይሄው መጥቶ ይሄው ምንድነው እንዴ በስማሙ ነው ጥረት ለማድረግ ሞክረናል። እንግዲህ ተመልሰን ባየንበት ወይም ደግሞ ቤቱን በፈተሽንበት ምክንያት እንግዲህ ምንም ያገኘነው ነገር የለም። እንግዲህ እኔ ምን እንደሚልካቸው አላቅም፣ እንዴት እንደሚመጡ አናቅም። ድንገት መሰስ ብሎ ይመጣሉ። ከዛ በኋላ እኛ በወጣንበት ቅጽበት እንግዲህ ከርቀት ሆነን ስናይ ምንም አይነት ነገር የለም። ለምን ነው ልጁ እንደዚህ የምታረጊው? ምን አደረኩት? ሁለታችሁማ የሆነ ኬዝ አለባችሁ። ያኔ ወንድም የምን ኬዝ ነው የምታወራው? ስለምን የመጣህበት ነገር አውርተህ ጨርሰህ ከሆነ ውጣልኝ እባክህ። እኔ ቁጭ የምልበት ምንም አይነት ምክንያት የለኝም። ችግር አለብሽ አንቺ? የምን ችግር ነው? ችግር ያለባችሁ ማን እናንተ ናችሁ? ሰው ቤት መጣችሁ የታመመ ሰው የምታሰቃዩት። ሰው ቤት አልመጣንም። እና የማን ነው ቤት? ከዚህ በፊት እዚህ ቤት መተን ነበር። የነጻነት ቤት ነው ይሄ፣ ያንቺ ቤት አይደለም። ገባኝ። ግን የእህቴ ቤት ማለት የኔ ቤት መሰለኝ። ለምንድን ነው ቁጭ የምለው? ለምንድን ነው የማትወጡት? ምን ትሰራላችሁ? ፍላጎታችሁ ምንድን ነው? እዚህ ቤት የመጣ ነው መፍትሄ ፍለጋ ነው። ስለታመመ በሱ አማኝታችሁ ልትለምኑበት ነው? ፍላጎታችሁ ነው? እንለምንበታለን። ወጣንኛ እና ታዲያ ሁሉ ሰውና ካሜራ ምን ያስፈልጋል? ማውራት የምትፈልገው ነገር በግልጽ ነው ነበር። የነጻነት ባለቤትና የነጻነት ሰራተኛ አሁን በዚህ ኧረ በቃችሁ በእናታችሁ። ምን ነው ደነገጥ? እና ታዲያ በቃ ውጡልኝ በቃ ሁላችሁም ውጡ በቃ። ለምን ደነግጣለሁ እንዴ? ምን አስደነገጠሽ ታዲያ? የኔ ወንድም ምን አስደነገጠሽ? አልደነገጥኩም። ደንግጠሻል እንጂ ፊትሽ የተቀያየረ እንዴ? ለምንድን ነው የማትወጡልኝ? ሲጀምር እኔ ከእናንተ ምንም አልፈልግም። ገባህ? በቃ ውጡልኝ ከቤቴ። አንወጣም። ለምን ደነገጥሽ? መልሽልኝ እንዴ። እኔ አልደነገጥኩም እያልኩ እኮ ነው ያሉት። እኔ ሲጀምር ምን አገባኝ? የነጻነት ባለቤት ሲጠራ በጣም ደንግጠሻል። አይ እሱም ደግሞ እያዛጋ ነው። ንገሩኝ፣ ይሄ ምንድን ነው? በቃ እሱ እንደነገርኩ ነው። በቃ ምሳም አልሰጠሁትም ስላመመው ነው። ነግሮሃል ደግሞ መልሽኝ። ምሳ በልቻለሁ። ምሳውን አምጪለት እና ያወራኝ። እንዴ በቃ ከበላ ለምንድን ነው የማትወጣው? ከኔ መውጣት ጋር ምንድን ነው? ምን ቢሆን ነው እንደዚህ እስከ ማንፈራፈር? ኢቭን መልስ እንኳን እየሰጠህን አልነበረም። አዎ ምንድን ነው ማለት? እባቡ ከነደፈ በኋላ ነው እንደዚህ አይነት ስሜት የሚሰማ? አዎ በገዛው እንደሚታወቅ ነው ያለው። ምንድን ነው የሚያዛጋህ? ምንም የሚያዛጋው ነገር የለም። አንተ ለምንድን ነው አልፈህ የማትተኛው? ለምን ነው ልጁ እንደዚህ የምታረጊው? ምን አደረኩት? ሁለታችሁማ የሆነ ኬዝ አለባችሁ። በቃ እኔ ተኛ። የት ነው የምትሄደው? ይኸውልህ መተኛት የሚባል ነገር የለም። ረፍት ያርግ እንዴ? ረፍት ማድረግ ይፈልጋል። ስለዚህ አይደለም ሁላችሁንም ዛሬ የፈለኳችሁ የራሴ ምክንያት አለ እና ዛሬ እናንተን ሁላችሁንም አንድ ላይ ነው አገኛችሁ የምፈልገው። እኔ በቃ እሷን ከፈለካት እነሱን አውራቸው። በቃ እኔ ትንሽ አረፍልን ነው። በቃ ሁላችንም ከፈለገን ችግር የለውም። ትንሽ አውርቶ ትገባለህ። ለምን ነው መግባት የፈለከው? እየፈለኩ ነው ማለት እናውራ እያልኩኝ ለምን ነው መግባት እፈልጋለሁ? እኔ ትንሽ ልረፍ። እያዛጋኝ ነው እንቅልፍ። ቆይና አውርተህ ትገባለህ። ካንተ ቀድመህ ከኛ ትገባለህ። እሺ ትንሽ አዋራ ደገፍ በልሽ። ከዛ ምንድን ነው የምናወራው? ምንም እኮ አልሆነም ማለት ጤነኛ ነው። ምንም የታመመ ሰው ያዩ አይደለም። ምን ማለት ነው? ፊቱን አታዩም እንዴ? እየተቀያየረ እኮ ነው ያለው። ለምን እየተቀያየረ ነው? ወይስ ማይታችልም አሞት ነው አንዴ? ቆይ ግን ምንድነው? አንደኛ ደግሞ ፀሐይ ሊሆን ይችላል። አብሮ ነው የመጡት አይደል? ደመሙ ነበር ግን ደገፍ በል በልም ዳልክ። አይ ችግር የለም። ምን ነው የሚያመው ማለት? እንዴት ነው የሚያደርገው?
አይ ዝም ብሎ ደግሞ አሁንም ዶክተር ያጫውታል እንዴ? እስኪ ማውራት የፈለከውን እሷን አውራትና ውጣ። እሱን ባወራው አንቺ ይደብሻል። እሱን ባወራው አንቺ ጸበይ እስኪ አናግረው። የምትፈልገውን ነገር ጠይቃኝ እስኪ የምትፈልገውን ከኔ ከዚህ በፊትም ስንገናኝ በጣም እያዛጋና እየተወጣጠርክ ነበር። ይሄ ደግሞ ያለምንም ምክንያት ሊመጣ አይችልም። የሆነ አይነት ነገር አለ። ምንድነው እየተፈጠረ ያለው? ሁለታችሁም እያዛጋችሁ ምንድነው? እንደዚህ ነው አይሆንም። ሆኖም አያውቁም። እሱ ሲጀመር እንደዚህ አይሆንም። ቆይ ምናልባት ጠምቶኝ እርቦኝ ሊሆን ይችላል፣ ወይ ደግሞ እንቅልፍ መተው ሊሆን ይችላል ማዛጋው። እሱ ደግሞ እንደምታውቁት አሞታል። በቃ እሱ ሊሆን ከሌላ ምንም ሊፈጠር ይችላል። በቃ ቆይ ምንድነው የምትፈልጉትን ጠይቁኝና እኔ ልሄድ ነው። በቃ ጥሩ። እስኪ ያውልሽ ነፃነት፣ እንግዲህ እዚህ ቤት ውስጥ ከመምጣት በፊት ካንቺ ጋር የተወሰነ ቆይታ ነበረኝ። ካንቺ ጋር ባወራንበት ሰዓት ላይ እባቦቹና እነዚህ የሚያስቸግሩት ነገሮች አሁንም እንዳልቀሩና እያስቸገሩሽ እንደሆኑ ነግረሽኝ ነበረ። እኔም ደግሞ ያንን መሰረት አድርጌ አንቺን ለማገዝ ያንቺን ህመም ለመታመም አንቺን ይሄን ነገር ቀለል ያደርጉልኛል ብለሽ አስበሽ ከክፍለ ሀገር ድረስ እዚህ ድረስ መጥተው ያገዙሽ እንደሆነ ነግረሽኝ ነበር። በነገርሽኝ ሰዓት ላይ ደግሞ እኔም ቀጥታ በቻልኩት ፍጥነት ወደዚህ ቤት መጥቼ እንግዲህ ከሷም ጋር የተወሰነ ቆይታ ነበረኝ። በእርግጥ ከሷ ጋር አላወራንም፣ ግን ትንሽ አስቸጋሪ ሁኔታዎች ተፈጥረው ነበረ። እዚህ ቤት ስመጣ እንግዲህ ያው አንቺም ይሄንን ነገር ከኔ ጋር በፊቱን ጉዳይ ከኔ ጋር አብረሽ እንደፈታሽ ለነሱ ተነግራቸዋለሽ ብዬ አስባለሁ። ግን እዚህ ቤት ውስጥ ስንመጣ የነበረው ነገር ለእኔ የነበራቸው ነገር በጣም የተለየ ነበር። ማለት እዚህ ቤት ውስጥ ሰው ሲመጣ፣ ጋዜጠኛ ሲመጣ ለምን መጣ እንዴት መጣ የሚለውን ነገር መጠየቅ ሲገባቸው ግን እኔ ላይ ያሳዩ የነበሩት ነገር ትንሽ ጥሩ አልነበረም። ማለት ምንድነው የተፈጠረው? ይገባኛል። ያው ምናልባት ይሄንን ቀጥታ መናገር ስላለብኝ ነው። አልገባኝም። እህትሽ ከሷ ጋር በማወራበት ሰዓት ምን ልትላት ነው? ተነስ። ምን ሆነ ነው? ተነስ። አረ ደህና ነኝ። እያመመህ ነው እንዴ ልጁ? እያመመህ ከሆነ ምን ሆናል? እረፍት አድርገው። ምንድነው ታዩ የምትለው? አሞት ይሄው ምንድነው ታዩ የምትለው? አይ ግን ታዩ ምንም አይሆንም። ምን ይሆናል? በቃ ይወጣጣል። ከዛ ይቆም ማለት እንደዚህ ነው። ያቅም እኮ ምን እየተፈጠረ ነው? እንደዚህ ነው አይደለም። ምን ሆነ ነው? ምን ማለት ነው? አንተ ያማል እንዴ? ዝም ብሎ ነው የምትለው? አይ ዝም ብሎ ነው። ምንም የሆነ ነገር በቃ ዝም ብሎ አይደለም። ምን ሆነሃል? ያውልሽ ታዩ ምንም አይሆንም። ምን ይሆናል? በቃ ዝም በይ አንተ። ምንድነው የምትለው? ወንድሜ ተሙ ያየው አይደል እንዴ? እና ሲጀመር በቃ ዞር በል። ሲጀመር አንተ መፍትሄ ልትሰጠኝ ሁሉ አትችልም። እያየው ነው ከገጠር ያመጣሁት። ሲጀመር እሱ ለኔ እንዲሆነኝ ነው አይደለ? አንተ ግን እሱን እያታመመ ነው። እያየው ነው። ምን ሆነሽ? እያቃሰተ እኮ ነው እንዴ? ከዚህ በኋላ የምራችሁን እስኪ ሞት ድረስ ነው እንደምጠብቀው። ማዛጋት እኮ ነው፣ ኖርማል ነገር ነው። በቃ ውጣልኝ። ምንም ካንተ ምንም አይነት ነገር አላገኘም። ውጡልኝ በቃ። ማለት እኔ ነው እንደዚህ ያልሽኛለሽ? አዎ በቃ ማለት ወንድሜ ያንቺ ጉዳይ እኮ ነው። እዚህ ቤት ነው ገብቶሃል እንዴ? ልጁ እያቃሰተ ነው ያለው። ምንም የሆነ ነገር የለም። ልጁ ግን አሞት ተውት የምትለው ልትገለው ፈልገህ ነው? አላማ ይሄ ነው ወይስ እኔ ሳልየው በቃ ይሰጣችሁ ይል በቃ። በዚህ ጋር የሞተ ያለ ሰው ይታይሻል አይደለም? እያየህ መስሎኝ አይደለም። ቢት ላይ መጥተው ነው የመጡት። በቃ ሶጫቸው ቁጥ በይ አንቺ ቁጥ በይ። እኔ አናግራቸው ቁጥ በይ። እሺ ምን ሆነሽ? እያየህ ሆነ አይደለ? ወንድሜ ሞት አፋፍ ላይ ነው ያለው አይደል? አንተ ግን ልጁን እንደዋዛ ነው እያየኸው ያለው። በቃ ሂድ ወንድሜ ደህና ነህ? ምንድነው ነው የምትላት? አሞታል እየተበልክ እኮ ሂዱልኝ በቃ። እኔ አልፈልግም በቃ። ከዚህ ምንም የባሰ ነገር አይመጣብኝ። አርፈሽ አዳምጪ እንዴ። እየሰማሁ ነው ያለው እንዴ። ምንድነው የምትላት? ትወጣልኝ እስካለች ድረስ ትወጣልኝ። አንቺ አለሽ አስመጣሽው አስወጡ። አንተ ማፈን ዝጋ። እሺ ደህና ነህ አሁን? ደህና ነህ? እስኪ አንተ ደግሞ ዝም አትልም። አልገባህም። ልጁ የአሞት አፈፍ ነው ያለው እኮ። ታዲያ ምንድነው የምትለው? ይሄ ሁሉ ሴራ ነው። የሴራ ነው የምታወራው። አንተ ሰው ያውጣ እንዴ? ለምን ማትወጡት? እህቴ ቁጭ በይ። ምን ነው አንቺ ራሱ እንደዚህ የምትይው? ለምን ማትወጫቸው? ቆይ ጭራሽ ሁለቱን ይወጀልካቸው ነው። ቆይ በቃ አይደለም። ወደ እሷ አትዙር በቃ ተዋት። ቁጭ በይ አንቺ እህቴ። አንቺ አድርሻ ሱጣሽ ችግር የለም ያናግረዋለሁ። በቃ ቁጭ በይ። ለምን እንደዚህ ተነሳች? ምን ማለት ነው? አንተ እኔ እየተናገርከኝ ስላለ ነው የተነሳችሁ። ታዲያ እንዴ አንቺ በቃ አይንሽ ተጋርጧል። በቃ ቁጭ በል። አይደለም እሷ ጋር አወራለሁ።
ቁጭ በይ አንቺም ቁጭ በይ ይኸውልህ እየሰማኸኝ ነው ቆይ እየሰማኸኝ ነው እነሱን ያመጣችሁ ከገጠር ከቤታችሁ ፈንቅ ያመጣችሁ ለኔ ነው አይደል አሁን እነሱን እየወነጀልካችሁ ነው ያለው ገብቶሃል ግን ልጁ እያቃሰተ ያየኸው ደና ነው የምትለው ልጁ እስኪሞት ነው እንደምትጠብቀው ምንድነው የምታወራው እሺ እኔ ደረስኩበትን ነገር ላስረዳ ምንድነው የደረስኩበት ጉዳይ እነሱን እየወነጀልካችሁ ነው የደረስኩበት ለምን ደግሞ ወንጀላችሁ ቁጭ ብለሽ አዳምጪ በቃ እኔ አልፈልግም ምንም አይነት ነገር አልፈልግም ይሄ ቃስሽ እኔ ቁጭ በይ ላንቺ ጉዳይ እኮ ነው ላይታችሁ ነገር የለም ላንቺ ጉዳይ ነው ባብል እንደፍ ነበር ላንቺ የምን ባብ ነው የምታወራው ላንቺ ጉዳይ እዚህ ቤት ስመጥሽ ብዙ ነገር ለሆንኩ ነበር እንዴ ቁጭ በይና ላስረዳሽ ነው እሺ ቁጭ በል ምን እንደምታሳየኝ አብረን በጣም ስሜታ እያረክሽኝ ነው ቁጭ በል አብረን ነው ያለ ምንም የተሻለ ነገር የምታሳየኝ ነገር የለም ኮንድ ጨዋታ አድርጊኝ ቆይ አንተ ምንድን ነው የምትፈልገው ነፃነት በጣም ስራዬ ላይ እንከን እየሆንሽብኝ ነው እንከን አይደለም ቢያንስ እንኳን ወንጀል ያለብን ሰው ነው ወንጀል ያለበት የራስሽን ጉዳይ ለመፍታት እኔ ላይታች ደክማለሁ አንቺ ደግሞ አሁን ውጣ ምናምን ትይኛለሽ ሰው ይሞት እያልክ ዝም ትበላለህ እሺ ማን እንደታመመ ማን እንዳልታመመ ጤነኛውንም በሽተኛውንም እንለያለን እኮ እንለይበት የራሳችን ምክንያት አለ የራሳችን መንገድ አለ የምን ምክንያት አልገባኝም ምንድነው ዝም በይ ሁለታችሁም ዝም በሉ እንዴ አልገባኝም እያስፈራራህ ነው ዝም በሉ ወይኔና ወንድሜ ነው ታርሻለሁ ወይ ደግሞ እነሱን ታስወጫቸዋለሽ እኔ ከዚህ በላይ ማንንም ያውጣ አምስት ደቂቃ ማንንም ያውጣ ምን አደረጉ ለምንድን ነው እንደሷ ጋር የምትመላለሰው ለአምስት ደቂቃ አልካ 5 ደቂቃ አውራኝ ነው ወጣልኝ እሺ ጥሩ እኔ ቤት ሰላም ያልኩኝ እንጂ ውድ ተመልካቾቻችን ይህንን ፕሮግራም እየተከታተላችሁ እንደሆነ እናውቃለን ሁላችሁም በነፃነት ጉዳይ ላይ የተለያየ አስተያየት እየሰጣችሁን ነበር በዚህ ምክንያት እንግዲህ እኛም ላይታችሁ ብለን ደረስንበትን መረጃ ለሁሉም ሰው ግልጽ እናደርጋለን እዚህ ቤት ውስጥ ማን ቁማር እየተጫወተ እንደሆነ ማን ከማን ጀርባ እንደሆነ ማን ምን እያደረገ እንደሆነ እንግዲህ መረጃውን ግልጽ እናደርጋለን ስለምንድን ይወራል አንዴ አዳምጪኝ ተረጋጊ የሆነ መረጃ ድብብቆሽ ምናምን ምንድነው የምታወራው በጣም ድብብቆሽ ነው ሁሌ ነው ድብብቆሽ አላይሽ ላይ የሚጫወቱት ግን አንቺ አታዳምጪ ምን ጫወታ ነው የምታወራው ቆይ አንተ ስለማን ነው እያወራህ ያለው እሺ እጄ ላይ መረጃ አለ ቆይ እህቴ እዚህ ድረስ ያስመጣሽኛል እንደዚህ ልታስወነጂኝ ነው ለማንም ጋዜጠኛኛ ልታሰድብኝ ነው እባክህ እህቶችን ታዩልኝ ወንድና ወንድሜን ትተህ ውጣልኝ እኔ አልፈልግም ሲጀመር ከዚህ በላይ ምንም አይነት መረጃ አልፈልግም እሺ ቆይ አንዴ ጠብቂኝ ምን ነው የምጠብቀው አንድ አቀብሉ እኔ ምን አውቃለሁ ወይ ታሙ እንኳን ልጅ እንኳን ይሙት እየልኩ ነው ያለው ይኸውልሽ እዚህ ቤት በመጣንበት ሰዓት ላይ ሁለቱ ጋር የተወሰነ ቆይታ ነበረን እዚህ ቤት ውስጥ ሲመጡ የነበሩት ባብ ምን ሳይሆን እንደተመለሱ ምን እየተፈጠረ እንደነበረ እኛ ከሄድን በኋላ በቃ እኔ ልተኛ ነው በቃ የትም አትሄድም አንተ ተቀመጥ ለምንድን ነው ሊድ የሚሉት እዚህ ጋር መረጃ ስላለ ነው 5 ደቂቃ እሱ ስለማሙ ነው ታሟል ያየው ነው አይደል ያቃሰተ ነው አይደል ደቂቃህን ተጠቀመና ውጣልኝ በቃ ታሟል አይደል በቃ እናንተ ይዩት በቃ ማስረጃ ግድ የለም ኧረ እባክህ እኔን አይመለከትም ቁጭ በል አርፈህ ቁጭ በል ሌላ ነገር ውስጥ እንዳንገባ እሺ ይግባና ቆይ ይኸውልሽ ረፍት ያርግ እሺ ይሄን መረጃ ቆይ ምን እያረክ ነው ይኸውልሽ እዚህ ቦታ ላይ በባብ እየተጫወቱ እንደነበረ እዚህ ጋር መረጃ አለ በድብቅ ካሜራ ነው የተቀረጸው እሺ እነዚህ ማን ናቸው አንቺ ቆይ እንደዛ የምትታዲው ምንሽ ነው ማን እንደዛብኝ ሊሆን ነው እንዴ ታዲያ ይተረጠረ ነበር ቆቀ ነው ታዲያ ነገሮችን ተንስታሪ እንደዛ አይደለም እንዴ ለማንኛውም እኔ ግን ስለምን ነገር እንደዚህ ማለት ነው ያገባኝ ማለት እንዴ አታችሁ ምን እኔን ብቻ አያይዘሽኝ ልትጠፊ መቼም አይደለም አያይዘሽኝ አይደለም ማስበው እቺ ኢንተርቪው ልትሽታሻው ምን ያደረገች ነው ታያታ ነው ቅርቧ ጋር ነው እንዴ ታያት ምትለኝ ደግሞ አንተ በጣም ያናደድከኝ ነገር ቢያንስ አንዳቸው እንኳን ተጠፍለች ይላካችሁ ካስነደፋቸውማ በእኔ እንደሆነ በእኔ እንደ ትእዛዝ እንደሚያድሩ ነው የሚታወቀው አታችሁም እንደሆነ እነዚህ ሁሉ እንዴት ነው ቅድም መጡ እኔን ሲደብረኝ መጡ ሰዓታቸውን አውቀው መጡ እነሱ ሰዓቱን ጠብቀው ሲመጡ እኔ ባልና አላያቸው ስነሳ ተመልሰው ገቡ ጭራሽ ማልካቸው እሱ ደነገጠ ያኛውን ቁጭ ብዬ ዝም ብል መተው እሱም ቢነ አያምርም ከለሩ ራስ እኔ እነዚህ ማን ናቸው እነዚህ ማን ናቸው እነዚህ ጋር የለው ማን ናቸው እንዳታምኛቸው ማን ነው እዚህ ጋር ሲጫወቱ እንዳታምኛቸው ተመልከቻቸው እንዳታምኛቸው ዘርበል በምን ዝም ብሎ በድብቅ የተሰራ ነው ዘርበል ይኸውልህ እንዳታምኛቸው ይኸውልህ ማን ነው እዚህ ጋር ያለው ማን ነው እዚህ ጋር ያለው ማን ነው እዚህ ጋር ያለው ዝም በይ ማን ነው እዚህ ጋር ያለው ምን እያደረግህ አንቺ አይደለሽ በዚህ በባብ እየተጫወተሻለሽ ነው ተመልከች እሺ ምን ልትሉ ነው ዝም በይ አንቺ አለሽ ነበር አንቺ አይደለሽም አንተስ ይኸውልሽ
እነዚህ ሰዎች አንቺ ላይ ቁማር ሲጫወቱ ነበር። አውራ ዝም በይ ቆይ አንተ ከኛ ምንድን ትፈልገው? ዝም በይ ቆይ ተነሽ ተነሽ። እንደዚህ ሆነ ያለባችሁ አትገኝ ወደዛ ይጅልኝ። ምን ፈልጋችሁ ነው የሁሉ ነገር ሳርጉ? ዋጋ ነው የምሰጠው። አንተ ልተምና ዋጋ ነው የምሰጠው። ምን አባል ተመጣ ምን አባል ዝም በይ ተነሽ የምፈልገውንማ አውቃለሁ። የምፈልገውን እውነቱ እንድታወጡ ከዚህ ችግር ምን ብትፈልጉ ምን አድርጊያችሁ ነው? አንተ ወንድሜ አይደለም ካዲ ነህ። ተነስ። ለምን እንደዚህ እንዳደረጉ ሁሉም ይናገራሉ። ተነስ አንተ ማን እየመታው እኮ ነው? ቁጭ በይ ተነስና ተናገር። ተነስ ቀና በይ። ቁጭ በይ። ቀጥታ ወደ ፖሊስ ጣቢያ ሂጂ። ሳልሄድ እያንዳንዷን ነገር ለምን አንተ ያልጨረስነው በጣም ብዙ ጉዳይ አለን። እናንተ እንጨርሳለን። ምን በበደልኩ ነው አምላኬ? ምን በደረው ነው? ሁለታችሁ አሁን እጄ ላይ ናችሁ። አንተ ከኛ ምንድን ትፈልገው? እሺ አሁን ደስ አለ እኔ እና እሷን በማጣላት አንተ ስርዓት ያዝ። አሳያለሁ። ምንም አታመጣም። አሳያለሁ። ለምን ይህን ስታደርጉ እንደነበረ እያንዳንዷን ነገር ተናገሩ። እሺ በቃ ዝም በይ። አትነፋረቂ። በቃ ዝም በይ። በቃ አትጮባት። ምን ባደረኳችሁ ነው? ምን ባሰራው ነው? በቃ አሳይሻለሁ። አንቺ ገና ይልሽ አንቺ ጀመርኩት እንጂ አልጨረስኩትም። ሁልሽንም አንተንም አሳያለሁ። ሁላችሁንም አሳያለሁ። ጀመርኩት እንጂ አልጨረስኩትም። እጄ ላይ ነው እኮ። በቃ ዝም በሉ አሁን ሁላችሁም። በቃ ማድረግ ያለብኝ ነገር አድርጊያለሁ። በቃ ምንድን ነው ያደረግከው? እያንዳንዷን ነገር ምንድን ነው የምትፈልጉት ከዚህ ልጅ? ከዚህ የምትፈልጉትን እያንዳንዷን ነገር እንድትናገሩ። በቃ ዝም በይ። በቃ አትነፋረቂ። ዝም በይ። በቃ ምንድነው? ተረጋጊ። ደህና ሰው ትመስያለሽ። አስመሳይ። ምን አደረኳችሁ? አስመሳይ ነሽ። እሺ አሁንስ አታወሪም? አትዛትባት። በቃ ምንም ጫፏ እንዳነካት። በእውነት ምን ታመጣለህ? ነገርኩህ። ይኸውልህ ምንም አታመጣም። እያስጠነቀቅኩ ነው። ድጋሚ እንዳነካት። እጅህን አንተ። ድጋሚ ዋጋ ነው የምሰጠው። እኛ መበታተን እኛ ማጣላት ነው ስራ። ለምንድን ነው ቆይ አንተ ራስን ስራ ማትሰራ? የገዛ ራስሽ ነው። እሺ ስራሽን በሙሉ ነው። ውሽማሽ ነው አይደል? አቴ ምን ውሽማሽ ነው አይደል? ዝም በል። እንዳነቂ ተረጋጊ። ጭራሽ ሌላ ነገር ታወራለህ አንተ ልክስክስ ውሻ። ሰይጣን ነው ቤቴ ማስወጣት ነው አይደል? እንፈልጊው ነው ያሰርኩት ቤቴ። ሰይጣን ለምን እንደመጡ ሁሉንም ነገር ይናገራሉ። አሁን አንቺ ካልተረጋጋሽ ሌላውን ነገር ማወቅ አንችልም። ትሰማኛለህ? ከክፍለ ሀገራችሁን ልትረዱ የመጣችሁ ሁለት አሳቢ በጣም የምታስቡ ሰዎች፣ የምትቆረቆሩ ሰዎች በገንሸት ቆርቆረላት ለሷ አስበህላት በሬን ሸጥክ። ይኸውልህ አሁን እጄ ላይ ነው። ሁሉንም ነገር ለፖሊስ አሳልፌ ሳልሰጥ ምን ስታደርግ እንደነበረ ከጋዜጠኛው ሰለሞን ጋር ያለን ግንኙነት እያንዳንዷን ነገር እንድታስረዳኝ እፈልጋለሁ፣ ምንም ነገር ሳትቀር። ከሰለሞን ጋር ያላችሁን ግንኙነትማ እናንተ ልጠይቃችሁ እንጂ ምን ማለት ነው እሱ? ለካ በጎን እኛ ነቤት እያስወጣሽ በጎን ለካ በሰለሞን በቤቱ በገዛ አልጋው ላይ ለካ ከሱ ጋር እየማገጥሽበት ነው ማለት ነው። ይሄን ሁሉ እያደረግሻለሽ አንተ ልክስክስ ውሻ። እኔ እንደዚህ እንደማላሽ የምታወራውን ነገር ላይ ዝም በይ። አፋልኝ ብለሽ እንዳታወሪ። ትናገራለች። አትናገሩም? እናገራለሁ። በቃ እናገራለሁ። ነገር የለም። እሺ ትናገራለች። በቃ ይኸውላችሁ ድጋሚ አንገትን ከያዝኩ ሳልቀነጥስ አልመለስም። ኧረ እባክህ ና ግደለው። ዝም በይ። አፍ የለሽም። ምን ልታረግ? እኔንም እንደሱ ልትደበድበኝ? ትናገራላችሁ። አትናገሩ። ምንድን ነው የምታወራው?
ናቸው? በቃ ታያችሁ። እሺ ምን ወደ ፖሊስ ጣቢያ እንሄዳለን። ያለ ፖሊስ ጣቢያ ነው ለታውና ለማወቅ የምፈልጉት ማትናገሩ ከሆነ ቁጭ በሉ። ቆይ አንቺ ተረጋጊ። ቁጭ በሉ በቃ ለኔ ላስረዳችሁ። ታዩ ሁሉ ነው ወንድሜ ምን ልትነግራችሁ ነው? በቃ እውነታውን ነገር እነግራቸዋለሁ። ሲጀመር ሁሉ የተፈጠረው አንተ ስላልነት ነው። እሺ የትኛውን እውነታ ነው የምትነግራቸው? አንቺ ዝም በይ። ምንድነው ነገር ተናገር። ምንድነው የቀረክ ነገር ንገረኝ። ችግር ውስጥ መግባት አልፈልግም። ያንን ችግር ነው የምታወራው። በቃ ከዚህ በኋላ እሺ ምንድነው የምትፈልጉት? እሺ እዚህ ቤት ውስጥ የመጡት እባቦች ለምን ተመለሱ? አንተ ስትነሳ ተመለሱ ማለት ምንድን የምን ይኸውልሽ ሁሉንም ነገር እንድታስረዳኝ ካንተ ይምጣ ብዬ ነው እንጂ ከሰለሞን ጋር ያላችሁን ግንኙነት በደንብ እናውቃለን። ከሰለሞን ጋር ምን አገናኘው? ከሰለሞንና ከሰለሞን የድሮ ፍቅረኛ ጋር ጥብቅ ግንኙነት አላችሁ። ይሄ ሁሉ ነገር ለምን ሲፈጠር እንደነበረ ምን ስለምንድን ነው የምታወራው? ከነሱ ጋር ምንድነው ምን አገናኘ? ከሷ እንደበቀ እናንተ ያላችሁ ክፍለ ሀገር ነው አይደለ? ደግሞ ከሱ ጋር ምን አይነት ነገር ነው የምታሴሩት? እሺ በቃ እኔ ክፍለ ሀገር አዎ አንቺ የምታውቂው ክፍለ ሀገር እንደሆንኩ ነው። ግን ደግሞ እኛ ክፍለ ሀገር ነው ማለት ነው። በቃ አንቺ ዝም በይ። በቃ እውነታውን መናገር አለብን። በቃ እቴ በቃ ከዚህ ውጪ በቃ ሌላ ምን ነገር ይፈጠራል። በቃ እውነታውን መናገር አለብን። በቃ እቴ በቃ እውነታውን ንገራቸውና በቃ ከዚህ በኋላ ምንም የፈለገ ይፈጠር በቃ የምር በቃ ቀማሚ ተናገር፣ ሁሉንም ነገር ተናገር። ስለምን ቅመማ ነው የምታወሩት? በቃ ቀጥል። ኛ በቃ እንደምታውቂው በቃ እኛ ክፍለ ሀገር እንደምንኖር ነው አንቺ የምታውቂው። ግን ደግሞ ክፍለ ሀገር ላይ አይደለም የምንኖረው እኛ። አንቺ አታውቂ በዚህ ከተማ ውስጥ ተደብቀን ነው የምንኖረው። ምን ማለት ነው? በቃ እቴ እውነታውን ንገሪያት በቃ አስረጃ። ሁላችሁ ማትናገሩ ከሆነ ምን ማለት ነው? አስረዱኝ። ምንድነው የተፈጠረው ነገር ንገሩኝ። በቃ ከዚህ በላይ እኔ መደበቅ አልፈልግም። በቃ መዋሸትም አልችልም። በቃ ከዚህ በኋላ እቴ በቃ ተናገሪ። በቃ የተፈጠረውን ችግር ተናገሪ። በቃ ተሻርልች በቃ ተናገሪ። ዛሬ ነው የሷትነት የታየህ? አሁን ስትያዝ ነው እንደዚህ እንከው? እሺ አሁን ማረጋ ይቻላል። ይኸውላችሁ አንድ ቅጽበት ብቻ ነው የምሰጣችሁ። ካልተናገራችሁ ሁሉንም ነገር ለህግ አሳልፈ ይሰጣሉ። በቃ አትይልሽ በቃ አሁን ትልቁ እውነታው በቃ እኔና ሰለሞን በቃ ከቻልሽ አንቺ ንገሪያቸው። አንተ ልጅ አማል እንዴ ምንድነው? አንዳችሁ ማትናገሩ ከሆነ ይኸውላችሁ ሚስተር ባንዴ የምትነግረው አይደለም። ምንድነው ተናገሩ። አንተ አትበባሉ። ምንድነው የተፈጠረው? ይኸውላችሁ ሰሙኛላችሁ። እኔ ጊዜ የለኝም፣ ብዙ ስራ ያለብኝ ሰው ነኝ። ይሄን ሁሉ ያደረኩት ሆን ብዬ ነው። ምንድነው ሆን ብዬ? ምን ፍለጋሽ ነው? ምንድነው? ይሄን ነገር ከልጅነት እስከ እውቀቴ ድረስ ደግሞ ስፈልገው የነበረ ነገር ነው። ምኑን የፈለከው ንገረኝ እስኪ። ቆይ ምን ብለህ ልታስረዳ? እያደረኩ ያለሁት ነገር መቼም ለአንቺ ግልጽ ነው ይታይሽ ይመስለኛል። እሺ ምንድነው ከኔ የምፈልገው? ምንድነው እያደረክ ያለው? ምንድነው ከመጀመሪያው ጀምረህ ስትፈልግ የነበረው? ለምን እንደምታወራው ራሱ ምንድነው? ጻድቅ መጫወትሽ ነው ወይስ? አልገባኝም። ራስሽ እንደ ንጹህ አይተሽ ነው አይደለ? አሁን ላይ ተበዳይ ሆነሽ እንደዚህ ይቀርብሻለሽ? አልገባኝም። ምንድነው? አንቺ ለኛ እህታችን ነሽ ወይስ እኛ ላንቺ የእንጀራት? እስኪ ንገሪኝ። እኔም ብቻ ግልጽ አድርጊልኝ። እኔ ከነበረኝ ግማሽ ሳንቲም እንኳን ቆርጬ እንደምልክላችሁ ሁለታችሁም ታውቃላችሁ። ልክ ነሽ። እና በለበሽው አንቺ ለብሰሽ በጣልሽው ልብስ እኛ አደገን አይደለ? አንቺ በልተሽ ባተረፍሽው ትራፊ እኛ በልተን አደገን። ይሄን ነው የምትፈልጊው አይደለም? ምንድነውና እሱ የኔ ችግር ነው ታዲያ? አብረን አንድ ቤተሰብ አንድ እየተጫወትን ነው ያደግነው። ባንቺ ጨዋታ ላንቺ ተብሎ በተገዛው መጫወቻ ከዛ አንቺ ስትሰይው እኛ እየተጫወትንበት ያደግን። ምን ነው ትረሻለሽ? ነገር ምን አያያዘው? ለምንድነው አሁን ላይ ይሄን ነገር ያወራችሁ ልታወሩ ይፈልጋል? ምን አለ መሰለኝ እኛ ከልጅነታችን እስከ እውቀት ከዚህ እስክንደርስ ድረስ ያደግነው በቅናት መንፈስ ነው ያደግነው። ሰው ይሄ ቅናት አይደለም፣ ሪያሊቲ ነው። በሌላ ነገር ምናምን ይቀናል። ግን እኛ ደግሞ ከልጅነታችን ጀምሮ እዚህ እስክንደርስ ድረስ በእህታችን ቅናት ነበር ያደግነው። ምን ኑሮኝ ነው በእኔ ላይ ስትቀኑ የነበረው? ምን አለኝ? እኔ እንደናንተ ልጅ ነበርኩ አይደል? ምን የሚያስቀና ነገር ነበረኝ? ኧረ እባክሽ ምንም የሚያስቀና ነገር የለሽም። ቆይ በቤተሰብ ራሱ አንቺ ማን ሆነሽ ነው? ከሁላችንም በላይ እኛ በላችሁ፣ ጠጣችሁ፣ ተጫወታችሁ፣ ለበሳችሁ ማንም አያቋጥረንም። አንቺስ ውሃ ጠጣች፣ ምግብ በላሽ እየተባልሽ ተንከባከብሽ ያደግሽው አንቺ አይደለሽ እንዴ? ታዲያ የኔ ችግር ነው ይሄ? ከኔ ጋር እንደዚህ እንሆናለን? እኔስ ተነሱ እንወለድ ብዬ ተወልጃለሁ። እንደናንተ እህት ነው የሆንኩት አይደል? ይኸውልሽ አንቺ ባስኖር ሲጀመር እኛ እንደዚህ ተጋፍተንም በእናትና በአባትም ሁሌም ዝቅተኛ ሆነን ታይተን አናውቅም ነበር። እሺ አሁን ይሄን ልምታነው ስለመሸፈን ነው ወይስ ምንድነው? ያኔን መስማት የምትፈልገውን ነገር እየነገርን ነው አይደለ? በቃ ይሄ ሁሉ ነገር የሆነው ደግሞ ከልጅነት ጀምራ እየተጨቆንን ያደግነው እኛ ነን እኮ። ከኔ ጋር ምንም አያገናኘውም። ለምንድነው ነገር እንዴት ነው ማለት? እሺ ቀጥል ለመሰለ ወንድሜ ቀጥል። በቃ እውነታውን አይደለም ማወቅ የምትፈልጉት። እኛ በጥቅሉ ይሄን ነገር ማድረግ የፈለግነው ገንዘብ ስለምንፈልግ ነው። ገንዘብ ብቻ አይደለም። እኔና እህቴ ምንም አይነት ገንዘብ የለም። ገንዘብ ብትፈልጉ እኮ እኔ ግማሹን ነገር እንደምልክላችሁ ታውቁ ነበር አይደል? ገንዘብ እንደምልክላችሁ ታውቃላችሁ። የምለብሰው ልብስ እሷ በመታሰራቸው ጨርቅ ቅዳጅ ነው።
ለኔ ተሰርቶ የሚሰጠኝ እሷ ከተንጣለለ ቤት እየኖረች እኔ ለስንት ጊዜ ለስንት አመታት በረንዳ ላይ መንገር ላይ አድሬያለሁ እንዴ መስራት ነው አንተ ወንድ ልጅ እኮ ነህ ወንድ ልጅ ነህ አይደል ምንሽ እኮ ነው ዛሬ ነው እንዴ መስራቱ ላንቺ ምትነግሪኝ ነገር ወድቄ በማድርበት ሰዓት ላይ አይዞህ እንኳን ወንድም ያለው ልብላ እንኳን አልደረሰችልኝ መቼ ነው የምታውቁት እሱ ነገር ለምንድን ነው እየገባችሁ ያልሆነ ትንሽ ገንዘብ ኑሮኝ እናንተ አካፍዬ እንደምልክ ሁለታችሁ ታውቃላችሁ ለምንድን በረንዳ ሳደር ውጭ ላይ ሳደር አንድ ቀን ጠይቃኛ አታውቅም ብለህ የምታወራው ገንዘብ ልክላ አላውቅም ወይ አንድ ቀን ቼክ አድርገሽኝ አታውቂም ግን የሆነ ሰዓት ላይ እንዳጋጣሚ መንገድ ላይ ተኝቼ ባለውበት ሰዓት ላይ የተለያዩ ትምህርቶችን የተለያዩ ነገሮችን ማር ነበር የተለያዩ ዕውቀቶች አሉኝ ምን አይነት ዕውቀቶች በጣም ብዙ ዕውቀት አለኝ እኔ በቃ የተለያዩ ትምህርቶችን ማራለሁ ለምሳሌ የሚባል ነገር የለውም የተለያዩ ዕውቀቶች አሉኝ ብዙ ስራዎችን እንሰራለሁ እና በዛና ኖረ እንደነበር እየነገርከን ነው አዎ በዛን ሰዓት ላይ ግን ሰለሞን የሚባለው ልጅ እንዳጋጣሚ ያገኙት ማን ሰለሞን ማለት ሰለሞን የኔ ሰለሞን አዎ የኔ ሰለሞን ያንቺ ሰለሞን እኮ ምን አገናኛችሁ እናንተ ሰለሞንን እንዳጋጣሚ መንገድ ላይ ሳገኘው ምን ነው ወንድሜ አይነት ጥያቄ ስጠይቀኝ እንደዚህ ነው በቃ የምጠጋበት ቤት የለኝም አይነት ነገር ስለው በላይዞ እኔ ቤት እከራይልሃለሁ ምንድነው የምትሰራው እኔ ስራ የለኝም ግን እንደዚህ አይነቶች ዕውቀቶች አሉኝ እነዚህን ስራዎች መስራት ፈልጋለሁ ስለው እሺ እንደዛ ከሆነ ጥሩ ምናምን ነገር ብሎ ቤት ተከራየልኝ ቤት ሲከራየልኝ ብቻዬን ነኝ ያለሁት ከዛ መህቴ መጣ የኔ ሰለሞን ነው ያንተ ቤት የተከራየው እኔ ሳላቅ ምንም ነገር አላቅም እኔ እናንተ ሁለታችሁ ትተዋወቃላችሁ ስለዚህ እሷን ከማግባቱ በፊት ነው አሁን ይሄ ሆነ ያልከኝ ቆይ ምን ነው አንቺ እህቱ የተውሽውን ወንድምሽን ስላነሳብሽ ቀራለሽ እንዳልተውኳችሁ ሁለታችሁ ታውቃላችሁ ይሄ የክደት መንገድ ነው እንጂ እንዳልተውኳችሁ ታውቃላችሁ እናንተ ራሳችሁ እዚህ መምጣታችሁ ከተማ እንዳልነበራችሁ እኮ እኔ ነበር አላቅም ለምን ገንዘብ ልክላችኋለሁ ገጠር እንዳላችሁ ነው ማቀው ገጠር እንዳለን ግን እዚህ መጣ እንድንለወጥ ራሳችን እንድንችል ግን አትፈልጊም ገንዘብ ከላኩላችሁ ባላችሁ ነገር መለወጥ እንደምትችሉ ታውቃላችሁ አይደለ ገጠር ላይ ሰው አይለወጥም ያለ ማን ነው አንቺ በላክሽልኝ ትንንሽ ገንዘብ እንዴት ነው ያለ ልንለወጥ የምንችለው ትንሽ ብዬ ነው ዛሬ ላይ እዚህ ጋር የደረስኩት አትጨቃጨቁ በቃ እሺ ተረጋጉ አትጨቃጨቁ ስለዚህ አሁን እየነገርከኝ ያለው ጋዜጠኛው ሰለሞን እሷ ጋር ከመተዋወቁ በፊት እኔ አውቀዋለሁ አዎ እሺ አውቀዋለሁ ቤት ተከራየ ከዛም በኋላ ነው ጎበዝ ተማሪ እህት እንዳለችኝ ነገርኩት መጣች ከሷ ጋር ተዋወቁ ፍቅር ጀመሩ ተጋብተው እንዲኖሩ ያደረኩት እኔ ነኝ ማለት ምንድነው የምታወራው እሺ አንቺ አፍቅረሽው ወይም አፍቅሮሽ እንዳገባሽው ነው የሚሰማሽ ግን ደግሞ ቤት እንደተከራየልክ አብራችሁ ምናምን መጀመሪያ አንተ ማልነገርከኝም እሱ ማልነገረኝም የነበረ ታዲያ ስለዚህ ይሄንን ሁሉ ነገር ስታቀነባብር እየሰራሁኝ እንዴት ደግሞ እንዴት ይሄን ነገር እንዳደረገልኝ ወይም ደግሞ እንዳደረኩት ለምን ብዬ ነግርሻለሁ እሺ ቀጥል እህቴ በዛን ሰዓት ላይ እኔ መንገድ በማድርበት ሰዓት ላይ ማንንም የሚረዳ ገንዘብ ነበራት ግን እኔን ቼክ አድርገኝ አታውቅም ጎዳና እንደነበርክ እኮ ያወቀችው ነገር የለም ከንግግሯ እየተረዳህ ነው ውሸት ታጋለች ነገርኩሽ እኮ ከክፍለ ሀገር መምጣታችንን እንኳን ሳታቂ እንዴት ነው አንቺኛ ልትረጅን የምትችይው ማለት እዚህ ጋር የዋሽሽን ነገር አለ ወይስ ክፍለ ሀገር እንደነበሩ ነው ከክፍለ ሀገር እንደመጡ አንቺን ለማገዝ እንደመጡ ነው የነገርሽ ነው አይደል ክፍለ ሀገር በቂ የራሳቸው መኖሪያ መጠለያ ያላቸው በተረፈ ደግሞ የሚያስፈልጋቸውን ግባት ወይም ደግሞ በገንዘብ በኩል ምንም አይነት ችግር እንዳይኖርባቸው የኔ ግማሽ % እንደምልክላቸው ያውቃሉ እሺ ጎንትለኛም እንደሚሆነው ምሳጭን ነገር ግን እያሰብሽው ነው የኔ ግማሽ ያንቺ ምንም እንዴት ላይ ሆን ይችላል የኔ ግማሽ ገንዘብ ላንቺ እንዴት ምንም ነገር ሆኖ ሊታይሽ አይችልም ምን ማለት ነው እኛ ከሁለት ነን አንታይሽም እንዴ ቆይ ምናልባት አሁን እያልሽ ያለውን ነገር ማጣራት ባለብን መንገድ ልናጣራ እንችላለን ላኩ ያልሽውንም ገንዘብ የላክሽበት መንገድ ስለሚኖር እናጣራለን የላከችበት የራሷ የሆነ ምክንያት ይኖራታል የላከችበት የራሷ ፍቅረኛ ይኖራታል ወይም ደግሞ ለትዳር አጋር ብላ ያሰበችው ሰው ይኖራል ቢያንስ የሰጠውክ ነገር አትካድ እኛና ለኛ የደረሰ ነገር የለም እኛ ለኔ የደረሰኝ ማልከደውና ማረሳው ነገር እሷ በመታሰራቸው ልብሶች ቁርጥራጭ ልብስ ተሰርቶ ተሰጥቶኛል እሱ ቤተሰብ ጋር ነው እሱ ቤተሰብ አብረን ያለፍነው ያደግንበት ልጅነታችን ነው
ልጅነታችን ነው ያንቺን ተራፊ እየበላ ያሳደገን። ዋናው ይኸውልሽ ትልቁ ዋናው መንስኤው ምን እንደሆነ መወቀስ ያለብኝ እኔ ነኝ። ቤተሰብ አትጨቃጨቂ። በቃ እሷን ምንም አትበያት። በቃ እሷን ምንም የምታውቀው ነገር የለም። በቃ ምንም አትበያት። ሁለታችሁም ቆይ የእሷ ህይወት ላይ እንደዚህ ያደረጋችሁ የነበረው የነ ሰለሞን እዚህ ቤት መገኘት፣ የሰለሞን ፍቅረኛ እዚህ ቤት የቀድሞ ፍቅረኛ እዚህ ቤት የመገኘት፣ እሷን አግብቶ እዚህ ቤት እንዲኖር ያደረጋችሁበት መንገድ፣ ይሄ ሁሉ ነገር የናንተ መጠንሰስ ነው ማለት ነው። የዚህ ሁሉ መንስኤ እኔ ነኝ። እሺ የባቦቹስ ከዚህ ቤት የማይጠፉበት ምክንያት ምንድነው? ማንም ይሁን ማለት ሰለሞንም ይሁን ፍቅረኛውም ትሁን እባቦቹም ይሁኑ በረሮቹም ይሁኑ ሁሉም መንስኤው ሁሉም በኔ እጅ ነው ያለው ማለት ምንድነው? ያወራህ እቺ ልጅ የተሰቃየች የነበረው ባንተ ምክንያት ነው ማለት ነው። አዎ እና ምን ይሁን ምንድነው የምትፈልጉት ከኛ? ምንድነው የምታወሩት? አዳምጠኝ። ምንድነው ያወሩት ያለው? ይሄ ሁሉ ችግር ይሄ ሁሉ አትጪ ምን ማለት ነው? አንተ እየገባ አይደለም እንዴ? ህይወቴን እኮ ነው ያጣሁት። ወይኔ ቁጭ በይ። እውነታውን ልንገርሽ። ገና መች ነገርኩሽ? ልንገርሽ ገና ቆይ ማዳመጥ ያለብን እናዳምጥ። ያልሰማሽው ገና ስንት ታሪክ አለ። ምን ልስማው? ባሌን ያጣሁት ባንተ ህይወቴን ከማርሽ መች አፍቅረሽ የምታውቂውን መች አፍቅሮሽ የሚያውቀውን ባልሽ ነው አንቺ ተረጋግጡ። ምንድነው የሚያስቀው? የምራችሁ ነው ግን እናንተ እንደዚህ ሆናችሁ ያላችሁ? ምንድነው የምሰማው? ማየው ነገር ማመን አልቻልኩ። ገና ምን ነግርሽ ነገር አለ። እኛ እድሜ ዘመናችን ነው ባንቺ ምክንያት እንደዚህ ያለቀስን ነው ያላችሁት። ቁጭ በል ልንገርሽ። አንተ ራሱ ብቻ እኛን እያስፈራራህም ባልሆነ ቆይ ነው የምትቀልዱትና አይደለም። ቆይ ምን ነገገኛ አንተ ቁጭ ልንገርህ። ቁጭ በል። ያላወራችሁት ገና ብዙ ነገር አለ። ዋጋቸውን ይሰጣቸዋል። አንቺ ተረጋጋ። ወጣ በይና ቁጭ በይ። ተረጋጋ። ምን በደልኳቸው? አንተ የምትናገር ከሆነ ነገር ባካውቃችሁ ቁጭ በይ። ወጣ በይና ምንም ማከፈል አይደለም። እኛ እስከዛሬ በዚህ ድረስ ታለቅስ ከራብለሽ አይተሽኛል። ይኸውልህ ወንድሜ ዝም በይ። ይኸውልህ ወንድሜ ይሄን ሁሉ ያደረኩት እኔ ነኝ ከመጀመሪያው እስከ መጨረሻው። ማውቅ አይደለም የምትፈልጉት? ስለዚህ ከዚህ ቤት እንድትወጣ የምትፈልጉ አንተ ነህ። አዳምጠኛ። ሰለሞንን ዝም አትበላት። ላውራ አውራ ለምን አስነስታ እኔ ያዳምጥኩ ነው። አውራ ሰለሞንን እሷን አግብቶ ቆይ ግን አንተ ራሱ የምር ወንድሜ እያበራራህለት ነው ያለው። አሁን ምንድነው? እኔ አላምንም። እናንተ ምን እኛ ላይ እየቀለዳችሁ ነው? ምንድነው? እኛ ላይ እየቀለዳችሁ ነው? እኮ አላምንም። እኛ ላይ እየቀለዳችሁ ነው? እስካሁን አስፈራርተን ነው እኔ ፖሊስ ጣቢያ እኛ ላይ እየቀለዳችሁ ነው? ቁጭ በል። አታልቅሽ አንቺ። አይደለም ይኸውላችሁ በቃ አንተ ራሱ ተቀመጥ። እኛን እያስፈራራህ ብቻ ያኔ ቁጭ በል። ለቀኝ አንተ ለቀኝ። ዛሬ ሌላ ዱስ እጠራቸዋለሁ ይመጣሉ። ግን ወንድሜ እንደ ሐሳብ ነው ይጠራቸው። እኛ ይኸውልህ እንዳጠራቸው ምንድነው እኔ እኛው ማለት ነው። ይሄን ስንነግራችሁ ምን በበደልኩ ፈርተናችሁ ወይም ደግሞ ፖሊስ ይመስላችሁ ይችላል። ግን እኛ ማንንም ፈርተን አናውቅም። ሚስጥራችሁ እዚሁ እንደምትሞቱ እናውቃለን። ጠርቻቸው እዚህ ጋር ከማስበላችሁ ከማስነድፋችሁ በበደልኳችሁ ነው እኔ ወንድሜ ሁለቱም ከህግ እንደውም እኔ ቁጭ ብላ የሚሻለኝ ወንድሜ። ኧረ ለምን ተነስተናል። ምንድነው?